ጽ ወደ ቤት በመመለሷ ገነት ደስ ብሏት በደስታ አለቀሰች። ሰሞኑን እየተፈጠረ ያለው ነገርና ጽ የት እንደነበረች እንደዚሁም ደግሞ ህይወቷን ያበላሸው ሱራ እንደሆነ የተፈጠረውን ነገር ሁሉ ለገነት ስትነግራት ገነት ደነገጠች። ቃል በጽ ምክንያት ጉዳት እንደደረሰበትና እንደዚሁም ከሱራ ጋር መደባደቡን ጽ ስትሰማ በጣም ደነገጠች። ቃልን ሱራ እንደደበደበው ስትሰማ የእውነትም ይሄ ሰው በጣም ክፉ ሰው ነው በማለት እኔ ልከሰው ይገባል በማለት ልትከሰው ትወስናለች። ሱራ እንግዲህ ቀደም ሲል ጽን ወደ ቤቷ ከመለሳት በኋላ እንደምትከሰውና ላደረገው ነገር ቅጣቱን እንደሚቀበል ስትነግረው በፈጠረሽ እኔ ያለኋት ለእናቴ እኔ ብቻ ነኝ። ስለዚህ ይሄ ጊዜ እስከሚያልፍ ድረስ ታገሽኝ፣ ከዛ በኋላ የምትፈልጊውን ነገር ማድረግ ትችያለሽ ብሎ እንዳትከሰው ለማድረግ እየሞከረ ነበር። እስኪ የሱራና የእናቱ አድናቂ የሆናችሁ ይህን ቪዲዮ ላይክ እያደረጋችሁ እንደዚሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ። ሱራ እንግዲህ በአሁኑ ሰዓት በጣም ነው የሚያሳዝነው። አሁን ላይ እየተፈጠረ ያለው ነገር ባሻገር ደግሞ ከቤት ተባረው መውጣታቸው በጣም ያሳዝናል። እንግዲህ የማርኮን ተንኮል መጋለጥ አለበት የምትሉ በሀሳቢ የምትስማሙ ኮሜንት ላይ ልብ ቅርጽ አስቀምጦ ማርኮን እንግዲህ የራሱ ተንኮልና ክፋት እንዳይጋለጥበት በማለት ሉሊትን ከቤት አስወጥቶ እነሱ ናቸው ያስመለጧት በማለት ከቤት እንዲባረሩ አድርጓል ማለት ነው። ሱራም ከዚህ በኋላ እነሱን እየተለማመጥን አንቆይም፣ ስለዚህ መውጣት ይኖርብናል በማለት እናቱን ከዛ ቤት ይዟት ወጥቷል ማለት ነው። እኔ ለእናቴ አላንስም በማለት እናቱን ሰርቶ እንደሚያኖራት በመናገር እናቱ ምንም አይነት እንዳይከፋትና እንዳታዝን ለማድረግ እየሞከረ ነበረ። ነገር ግን ጽ በተፈጠረው ነገር እከስሃለሁ ስትለው አውቃለሁኝ፣ አጥፍቻለሁኝ፣ ህይወትሽንም እንዳበላሸሁትኝ አውቃለሁ። ለዚህም ደግሞ መቀጣት አለብኝ። ነገር ግን ጊዜው አሁን አይደለም። ለእናቴ ያለኋት እኔ ብቻ ነኝ። ስለዚህ ትንሽ ጊዜ ታገሽኝ ብሎ እየለመናት ነበረ። ነገር ግን ጽኔ ስለዚህ ምንም የሚመለከተኝ ነገር አለ በማለት ብትመለስለትም ነገር ግን ሱራን ብትከሰውም ምንም ህይወቷ ላይ የሚመጣው ለውጥ እንደሌለ ስላወቀች መክሰሱን ልትተው አስባ ነበረ። ነገር ግን ቃልን ጉዳት እንዳደረሰበት ስትሰማ ሱራ የእጁን ማግኘት አለበት በማለት ልትከሰው ትወስናለች ማለት ነው። እንግዲህ ሱራ እስር ቤት ከገባ የሱራ እናት ደግሞ ለብቻዋ ልትሆን ነው ማለት ነው። እንግዲህ በዚህ ሰዓት ምናልባት ማርኮንም ደግሞ ሊጎዳት እንደሚችል ከቤቱን ከወጡ በኋላ መቼም ቢሆን ሊለቃቸው እንደማይችል ጭምር ከቤት ከመውጣታቸው አስቀድሞ እየዛተባቸው ነበረ ማለት ነው። እንግዲህ የልጁን ተንኮልና ሴራ ያላወቀውም አባትየው በድፍረትና በክፋት በጠላትነት እንግዲህ ከቤት እንዲወጡ አድርጓቸዋል። እንግዲህ ከቤት ሲወጡ ምንም ነገር ሳይዙና እንደዚሁም ቅድስት ደግሞ ይሄ ቤት እኮ እኔ ራሴ የሰራሁት ቤት ነው፣ ስለዚህ ለብዙ ዘመናት ከኖርኩበት ቤት እንዴት እወጣለሁ ብላ ለመከራከርም እየሞከረች ነበረ። አባትየው ግን ሌላ ችግር ሳይፈጠር ቤቱን ለቀሽ ውጪ በማለት ያለምንም ነገር ነበር ከቤት እንድትወጣ ያደረጋት ማለት ነው። እንግዲህ ከውጭ ከሆኑ በኋላ ማለትም ከቤት ከወጡ በኋላም ማርኮን አሁንም ቢሆን እነሱ ላይ ተንኮልና ሴራውን እየሰራ ምንም አይነት የገንዘብ ድርሻ እንዳታገኝ ለማድረግ አባትየው የባሰ እንዲጠላቸው ለማድረግ እየሞከረ ነበረ። ነገር ግን አባትየው አንድ የተረዳው ነገር ቢኖር በዚህ ልክ ማርኮን እነሱን የሚጠላቸው ለምንድን ነው? ከቤትም መባረራቸው እንደዚህ ደስታ የሰጠው ለምንድን ነው? በማለት ትልቅ ጥያቄ ይሆንበታል። እንግዲህ ሱራና እናቱ ከቤት ከወጡ በኋላ ማርኮን እስኪ ቤቱ እኮ አሁን ሰላም ሆኗል፣ እስኪ የቤቱን ጸጥታ ደስ አይልም ወይ እያለ ከቤት መውጣታቸው ትልቅ ደስታ እንደሆነለት ነበረ ሲናገር የነበረው። እንግዲህ አባትየው ማርኮን ከሚናገራቸውና ከሚያደርጋቸው ድርጊቶቹ የተረዳው ነገር በጣም እንደሚጠላቸውና በዚህ ልክ እንደዚህ የሚሆነው ለምንድን ነው የሚለውን ነገር ጥያቄ ሆኖበታል። እንግዲህ በዚህ ተንስቶ ምናልባት የማርኮን አባት ሊጠራጠርና ክፉ እሱ እንጂ እነሱ እንዳልሆኑ ሊረዳ ይችላል ማለት ነው። እንግዲህ እስካሁን ባለው ሂደት ውስጥ ማርኮን በተንኮልና በሴራው እንደቀጠለ ሆኖ አባትየው ምንም አይነት ነገር እየጠረጠረ እንዳልሆነ ነው። ከዚህ በኋላ ግን ማርኮን የሚያሳየው ነገር አባትየውን እንዲጠራጠር ሊያደርገው ይችላል ማለት ነው።
አሁን ላይ ሱራም ቢሆን ከዛ ቤት ቢወጡም ነገር ግን ከዛ ቤት ያልተናነሰ ኑሮ እንደሚኖሩና እናቱም ያለምንም ስጋትና ፍርሃት እንድትኖር ለማድረግ እየተቻለውን እየሞከረ ይገኛል ማለት ነው። ሱራ እንግዲህ በራሱ ስራ ለመስራትና እንደዚሁም እናቱን ማኖር እንዳለበት እያሰበ ምን መስራትና እንዴት አድርጎ እናቱን ማኖር እና ማስደሰት እንዳለበት ያስባል። ነገር ግን ፂ ከከሰሰችው ለሱ ደግሞ በጣም ከባድና ትልቅ ፈተና ነው የሚሆንበት። ገኒም እንግዲህ እስከ ዛሬ ድረስ ፈጽሞ ያላሰበችውና ያልጠበቀችው ነገር ስለሆነ እንዳለ የተፈጠረው ነገር ሁሉንም መላ ቤተሰቡን አስደንግጧል። ሱራ እንግዲህ በጣም ጥሩና መልካም ሰው እንጂ እንደዚህ የሚያደርግ ልጅ እንዳልሆነ ሁሉም ሰው ቢያውቁም ነገር ግን ደግሞ ምንም ዘበኛ እንደሆነ ሁሉም ሰው ቢጠራጠርም ግን በዚህ ልክ ደግሞ ሱራ ፂን ፈልጎ እዛ ቤት ውስጥ እንደገባና የፂን ህይወት ያበላሸው እሱ ይሆናል ብሎ ማንም እያሰበና እየጠረጠረ ሰው አልነበረም። አሁን ላይ ሁሉም ሲሰሙ በጣም ደንግጠዋል። ነገር ግን ሜርሲ ከዚህ ቀደም ፂን እንደሚወዳትና እንደዚሁም ደግሞ ቃልን አንዳንድ ጊዜ ሲቃወመው ፂን ፈልጎ እዛ ቤት ውስጥ እንደገባ ብትጠራጠርም ነገር ግን ያስረገዛት እሱ ነው ብላ ለማሰብ አልቻለችም። ማለትም ይሄንን ነገር ያሰበው ሰው አልነበረም ማለት ነው። በሌላ በኩል እንግዲህ አሁን ላይ ማርኮንና እንደዚሁም ቃል እንደዚሁም ሱራፌልና ቃል ትልቅ ጦርነት ውስጥ በየራሳቸው መንገድ ጀምረዋል ማለት ነው። ቃል አሁን ላይ ከበሽታው ሲያገግምና አሁን ከደረሰበት ችግር ሲድን ምን ሊያደርግ ይችላል የሚለው ነገር በጣም ከባድ ነው። እንግዲህ ሱራን መበቀሉና እንደዚሁም ፂ ላይ ያደረገውን ነገር ዋጋ እንደሚያስከፍለው እንደዚሁም እሱ ላይ ላደረሰው ነገር ደግሞ ብድሩን እንደሚመልስ እርግጥ ነው። ነገር ግን ሱራ ሆን ብሎ ያደረገው ነገር እንዳልሆነ እርግጥ ነው። እንግዲህ ሱራ አንድም ነገር ለክፋት ብሎ እና ፂን ለመጉዳት ብሎ ያደረገው ነገር ባይሆንም ነገር ግን ማንም ሰው እየተረዳው አይደለም ማለት ነው። ሁሉም በጠላትነት እንደተነሱበት እርግጥ ነው። አሁን ላይ ሱራ ህይወቱ በጣም እየከበደበት እና ትልቅ ፈተናና ችግር ውስጥ ያለ ሰው ነው ማለት ነው። እኔ በራሴ ሀሳብና አመለካከት ሱራን ተረድታው ፂ ከሱራ ጋር ብትሆንና ልጃቸውን አብረው ቢያሳድጉ መልካም ነው ብዬ አስባለሁ። ምክንያቱም ቃል መቼም አሁን ላይ በስሜት ተነሳስቶ ፂን የራሱ ለማድረግ ቢሞክርና ፂን ቢወዳትም ከጊዜ በኋላ ልጁ ሲወለድና እንደዚሁም ደግሞ ለረጅም ጊዜ ሲቆዩ የመሰላቸትና እንደዚሁም ደግሞ ቃል ቅር ሊለው ሊችል ይችላል ማለት ነው። ስለዚህ ሱራ ልጁን ቢያሳድግና ከፂ ጋር አብረው ቢሆኑ በጣም ደስ ይላል። በዚህ ሀሳብ የምትስማሙ እስኪ ቪዲዮውን ላይክ እያደረጋችሁ እንደዚሁም ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ሐረግ ድራማ አሁን እንደምናየው ትልቅ ጸብና ብጥብጥ እየተነሳበት ይገኛል ማለት ነው። ቢሆንም ግን ሱራና እናቱ ምንም መሆን የለባቸውም። ከዛ ቤት ውስጥ ደግሞ የሚደርሳቸውን ድርሻቸውን ማግኘት አለባቸው። አባትየውም ቢሆን አሁን ላይ የወሰነውና ያደረገው ነገር ቆይቶ የሚጸጽተውና እሱን ትልቅ ችግር ውስጥ ሊከተው የሚችለው ውሳኔ ስለሆነ ይህንን ነገር በቶሎ ቢያውቅና እነሱ ወደ ቤት ቢመለሱና የማርኮን ሴራ ቢጋለጥ መልካም ነው። ማርኮን አሁን ላይ ቤት ውስጥ ማንም ሰው ስለሌለ አባቱን ለብቻው ስለሆነ እያገኘው እንግዲህ አባቱን የሆነ ነገር አድርጎ እና አሳምኖ ቢሆን ሀብት ንብረቱን በራሱ እጅ ለማድረግ ይሞክራል ማለት ነው። እንግዲህ ከዚህ ቀደምም አባትየውን ለምንድን ነው በእኔ ስም የማታደርገው እያለ ሲጠይቀው ነበረ። እንግዲህ አባትየውም ለዚህ ምን አቸኮለ በማለት መረጋጋት እንዳለበት ነበር ሲናገረው የነበረው። አሁን ላይ ግን ሙሉ ትኩረቱ እዛ ነገር ላይ ስለሚሆንና ሙሉ ገንዘቡን በስሙ ለማዞር ብዙ ጊዜ ስለሚሞክር አባቱ በዚህ ነገር ጥርጣሬ ሊኖረው እና እንደዚሁም ወንድሙ እንዳይካፈለው ለማድረግ እንደሆነ ይህን ሁሉ ነገር ያደረገው የሚለውን ሀሳብ ሊረዳና የማርኮንን ተንኮል ሊጠራጠር ይችላል። በሌላ በኩል እንግዲህ ሉሊትን ድጋሚ ማያዝ እንደሚፈልግና ዳኒንም እንዲያግዘው እየጠየቀው ነበረ። እንግዲህ ሉሊትን ማርኮን ይዞ ምን ሊያደርጋት ነው ብላችሁ ታስባላችሁ? ወደዛ ቤት ከወሰዳት እንግዲህ ሉሊትን አባትየው ስለሚያናዝዛትና ሁሉንም ነገር እንድትናገር ስለሚያደርጋት በዛን ሰዓት ደግሞ ማርኮን ስለሚጋለጥ
ሉሊትን አሳልፎ ለአባቱ ሊሰጣት አይችልም ማለት ነው። ስለዚህ ማርኮን በራሱ መንገድ ሉሊትን ሊጎዳትና ወይ ሊያጠፋት ይችል ይሆናል ማለት ነው። እንግዲህ ይህን የሚያደርገው የራሱ ሚስጥርና ከዚህ ቀደም ወንድሙን የገደለው ራሱ ማርኮን እንደሆነ ሉሊት ስለምታውቅ ይህን ነገር ደግሞ እንዳይታወቅበት ማርኮን ሊያደርገው ይችላል ማለት ነው። ውድ የሐረግ ድራማ ተከታታዮች በቀጣይ ፓርት ምን እንደሚፈጠር አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ የተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።